የልዑል እግዚአብሔር ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ከቁጥር 4 የቀጠለው ቁጥር 5ን ትምህርት እንጀምራለን። ባለፈው ካቆምንበት ትምህርታችን ስንቀጥል የሚበልጠውን የጸጋ ስጦታ በብርቱ ፈልጉ በሚለው በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 31 ላይ ባለው ትምህርት መሰረት አድርገን ነው ሐዋርያው ቅዱስ ጳውሎስ ካስተማረው አገልግሎታችን እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም የሚለው ላይ ነው ቁጥር 4ን የፈጸምነው። ከቁጥር 4 የቀጠለው ቁጥር 5 ትምህርታችን ደግሞ እዚያው ገላትያ ወደ ቆላስይስ ሰዎች ሐዋርያው ቅዱስ ጳውሎስ መልእክቱን ሲልክ እንዲህ ነው ያለው። ወደ ቆላስይስ ሰዎች ምዕራፍ 4 ቁጥር 5 ከ6 ላይ ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንድትመላለሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን፣ በጸጋ እግዚአብሔር ይሁን። ይህም በጸሎት በጾም በስግደትና በምጽዋት በትሕትናና በፍቅር በመታዘዝ ቂም በቀልን ትዕቢትን ተንኮልን ዘርን ጎጠኝነትን ክፋትን ኃጢአት በደልን ከእኛ በማራቅ በጸጋ ይሁን ነው ያለው። በጥበብ ተመላለሱ። የጥበብ መጀመሪያ እግዚአብሔርን መፍራት ነው እንደሚለው መዝሙረ ዳዊት ምዕራፍ 110 በቅንፍ 111 ቁጥር 10 ላይ መጽሐፈ ምሳሌም ላይ ያለ እንዲሁ ለእያንዳንዱ እንዴት እንድትመላለሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን። ይሄ ነው ዋናው የትምህርታችን መልእክትም አንደኛ ቆሮንቶስ ምዕራፍ 12 ቁጥር 31 ላይ አሁንም እንደተመዘገበው የሚበልጠውን የጸጋ ስጦታ በብርቱ ፈልጉ ከሆነ የትምህርታችን ርዕስ የጸጋ ስጦታ የፍቅርና የሰላም ሰባኪ መሆን ነው። ዋናው ሰባኪያነ ወንጌል መምህራን አባቶቼ ይሄ ነው። ቀጣይ የምንመለከተው ትምህርታችን ደግሞ እኔ የእከሌ ወገን ነኝ፣ እኔ የእከሌ ባለስልጣን የቅርብ ዘመድ ነኝ እያሉ በሰዎች በስጋ ለባሾች መመካት እንደማይገባ የሚለውን ትምህርት ነው። ለዚህ በመጀመሪያ የምንጠቅሰው ከመጽሐፍ ቅዱስ ክፍል ነቢየ እግዚአብሔር ቅዱስ ዳዊት የተናገረውን ቃል ነው። መዝሙረ ዳዊት 145 በቅንፍ 146 ቁጥር 3 ላይ ማዳን በማይችሉ በሰው ልጆችና በአለቆች አትተማመኑ። ደግመዋለሁ። ማዳን በማይችሉ በሰው ልጆችና በአለቆች አትተማመኑ፣ እነርሱ በፊቴ እንደ ገንቦ ጠብታ ውሃ ናቸው ነው ያለው። በእኔ ፊት እነርሱ እንደ ጥቂት አፈር አመድ ናቸው። ማዳን በማይችሉ በሰው ልጆችና ባለቆች አትተማመኑ። እንዲህ ከሆነ የተደገፋችሁት ሸምበቆ ነው ማለት እኮ ነው። እኛ የምንደገፈው የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል በሚለው መጽሐፈ ምሳሌ ላይ በተጻፈው ቅዱስ ቃል መሰረት ነው። የምንደገፈው እግዚአብሔርንና እግዚአብሔርን ብቻ ሊሆን ይገባል። እንዲህ በሰው የሚመኩ ሰዎች ስላሉ ከዚህ መንፈሱ ውጹር ነው። ትንቢተ ኤርምያስ ምዕራፍ 17 ቁጥር 5 ላይ የሚለንን እንስማ። መጽሐፍ ቅዱሳዊ ትምህርት ነው። ማስረጃውን መጽሐፍ ቅዱስ ነው። ከኦሪት ዘፍጥረት እስከ ዮሐንስ ራእይ 80 መጽሐፍ ቅዱስን የ1980 ዓመተ ምህረትን የአባ ተክለ ሃይማኖትን መጽሐፍ ነው የምናየው። ይሄ ነው ትንቢተ ኤርምያስ ምዕራፍ 17 ቁጥር 5 ላይ ኤርምያስ ማለት እግዚአብሔር ከፍ ከፍ ያደርጋል ማለት ነው። በሚበልጠው የጸጋ ስጦታው ዛሬም የተማርነውን ተምረን ስህተታችንን ማምነን ንስሐ ገብተን ከፍ ከፍ ለማለት ያብቃን። አሜን። እግዚአብሔርም እንዲህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ እርጉም ነው ነው እና የት እንግባ? ረገምን እኮ። በዚህ መንገድ ያልሄደ ማን ነው? እኔን ጨምሮ
በሰው መመካት፣ በባለስልጣናት መመካት አይገባም። በዚህ መንገድ የሚሄድ ልቡ ከእግዚአብሔር የተመለሰ ርጉም ነው ያለው። እኔ እኮ አይደለም የተናገርኩት፣ በነቢዩ ኤርምያስ ላይ አድሮ የተናገረው እናመልከዋለን እናምነዋለን የምንለው ባሪያው በአምሳሉ የተፈጠርነው ሕያው እግዚአብሔር ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ነው ያለው። መመኪያ እግዚአብሔር ነው። የዚህ ዓለም መሳሪያ ገንዘብ፣ ሀብት፣ ንብረት፣ መልክ፣ ውበት፣ ደምግባትና የዚህ ዓለም ከንቱ በዶላር በዩሮ መብዛት ምክንያት መመካትን ተዉ። ካለው ነገር ኑሮዬ ይበቃኛል፣ ጥቂቷ ነገር ትበቃናለች። ደግሞ ይህን ከሰጠን እንዲባርክልን በእግዚአብሔር ፍቅርና ምስጋና መኖር ነው። የሚመካ ግን በእግዚአብሔር ይመካ ነው። መመኪያ ሊሆነን የሚገባው ይሄ ነው። ይልቁንም ለእኛ ክርስቲያኖች የሚበልጠው የጸጋ ስጦታ በንስሐ ውስጥ ሆነን ቅዱስ ሥጋውን በመብላትና ክቡር ደሙን በመጠጣት ለዘላለም መኖሪያችን ለመንግሥተ ሰማያት ያበቃን ዘንድ ዕለት ዕለት በጾምና በጸሎት ስንኖር ብቻ ነው። ይሄ ነው። ሌላው ለእኛ ክርስቲያኖች የሚበልጠው የጸጋ ስጦታ እርስ በእርሳችን መዋደድና በመፈቃቀር አንዳችን ለአንዳችን ተከባብረን በመተዛዘን በዚህች ከንቱ ዓለም እስካለን ድረስ ተቻችለን መኖር ስንችል ብቻ ነው። ይሄ ነው የሚበልጠው የጸጋ ስጦታ። ለምን ከዚህ መንገድ ግራውን መረጥን ነው? አረፈደም 11ኛው ሰዓት ቢሆንም ተመለሱ። በእኔ ደካማው ሰው ላይ አድሮ የሚነግራችሁ እውነቱን ይሄ ነው። የዮሐንስ ወንጌል ምዕራፍ 13 ከቁጥር 34 እስከ 35 ላይ እንዲህ ይላል፣ እርስ በእርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በእርሳችሁ ትዋደዱ ዘንድ እኔ እንደወደድኳችሁ እናንተ ደግሞ እርስ በእርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በእርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ ነው ያለው። አያችሁ ምዕመናን፣ ሕዝበ ክርስቲያን፣ በተለይ ሰባኪያነ ወንጌል መምህራን፣ እኛ የእግዚአብሔር እውነተኛ መልእክተኞች መሆናችንን ምዕመናን የሚከተሉት የሚሰሙት እንዲያውቁ እናንተ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ምን ስንሆን? እርስ በእርሳችን ስንዋደድ፣ እርሱ የወደደንን አምላክ ወደነው ሌሎች ሰዎች እርሱን እንዲወዱን አድርገን እርስ በእርሳችን ስንዋደድ፣ ይህ ትእዛዝ ከእግዚአብሔር ተሰጥቶናልና እርስ በእርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ ነው። ባህታዊው ካህኑ ባህታዊውን፣ ሊቃነ ጳጳሳት እርስ በርስ ሌላውን መነቃቀፍን ተዉ ነው። አንዱ መምህር ሌላውን መምህር ማንጓጠጥን ተዉ ነው። አትነካከሱ ነው። ይልቁንም ከሌሎች ቤተ እምነት ጋር ካሉት ጋር መነካከስን ተዉ። እግዚአብሔር ለሁሉም ልብ ይስጠው። መልካም የሆነውን መልእክት እያስተላለፍን ተገቢ አይደለም ብሎ እየገሰጹ ከማለፍ ውጪ ወደ ሌላ ንትርክ ውስጥ መግባት አይገባም። በዚህ ስንዛብር መገኘት የለብንም። ጊዜም ሰዓትም የለንም። ጌታ ቀኑ ጊዜው ደርሷል። ይልቁኑ ጽድቅ የሚሰራበትንና ቅን የሆነውን አካሄድ ለሕዝቡ እናሳየው፣ ለሕዝበ ክርስቲያኑ እናስተምራቸው። ተገቢው መንገድ ይሄ ነው። አንደኛ ጴጥሮስ ምዕራፍ 4 ቁጥር 8 ላይ ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በእርሳችሁ አጥብቃችሁ ተዋደዱ። እርስ በርስ በመጀመሪያ ተጠባብቀን ተዋደን ተዛዝነን እየተረዳዳን እየተዋደድን እየተጠባበቅን እንድንኖር ነው፣ እንድንለያይ አይደለም። ይሄ ነው ፍቅር። እግዚአብሔር ነው ፍቅር። ፍቅር እግዚአብሔር ነው። እንደው የፍቅር ትርጉምን እዚሁ ልጥቀሳት። ፍጹም፣ ቅዱስ፣ ርኅሩህ። እውነተኛ ፍቅር ካለን ፍጹም ሰው ፍጹም አምላክ ሆኖ ሩሩህ የሆነ የመጣው አምላክ ጌታ ክርስቶስ ከኛ ጋር ይኖረዋል ማለት ነው። ፍጡር፣ ቅድስት፣ ርኅሩህ
ፍጡር የሆነች ቅድስት የሆነች ርኅሩኅት የሆነች ፍቅር የአምላክ እናት እመቤታችን ቅድስት ድንግል ማርያም እኛ ፍቅር ካለን እርሷ በፍቅሯ በበረከቷ ትጎበኘናለች። ፍጡራን ቅዱሳን ሩሩሃን ፍጡራን የሆኑ ቅዱሳን የሆኑ ሩሩሃን የሆኑ ቅዱሳን መላእክት ቅዱሳን ጻድቃን ሰማዕታት ነቢያት ሐዋርያት ይራዱናል፣ ይጸልዩልናል፣ ከእኛ ጋር ይሆናሉ ማለት ነው። ፍቅር ማለት ይሄ ነው ትርጉሙ። የኃጢአትን ብዛት ይሸፍናልና ፍቅርን ተከታተሉ። ከሁሉ በፊት ግን እርስ በእርሳችሁ አጥብቃችሁ ተዋደዱ። የእግዚአብሔር ቤተሰቦች ሆይ እኔና እናንተ አሁን ላይ ባለንበት በሕይወታችን ላይ በየትኛው መዝገብ ላይ ነው ያለነው? በየትኛው መዝገብ ላይ ነው የተደለደልነው? በመለያየት በመኮራራትና በመመካት መዝገብ ውስጥ ነን ወይስ እርስ በርሳችን በመዋደድና በመከባበር መዝገብ ውስጥ ነን? መልሱን ለአድማጭ ተመልካቾቻችን እተወዋል። የሉቃስ ወንጌል ምዕራፍ 6 ቁጥር 45 ላይ መልካም ሰው ከልብ መልካም መዝገብ መልካምን ያወጣል፣ ክፉ ሰውም ከልብ ክፉ መዝገብ ክፉን ያወጣል። መልካም ሰው ከልብ መልካም መዝገብ የሆነውን እስካሁን ቀናውን የተማርነውን ፍቅር ሰላምንና እግዚአብሔር ፍቅርና ምስጋና መኖርን ያወጣል። ክፉ ሰው ከልብ ዘረኝነት፣ ጎጠኝነትንና ጥፋት የማይጠቅም መለያየትንና ሌላ ችግር ውስጥ የሚያስገባ የጨለማውን አበጋዝ ወደኛ እንዲቀርብ የሚያደርግ መዝገብን ክፉን ያወጣል። በየትኛው አቅጣጫ ላይ ነው እኛ ያለነው ነው? ራሳችንን እንመረምር። የትኛው ላይ እንዳለን ልባችሁን እናንተ ታውቃላችሁ። በየትኛው መንገድ ላይ ስትኖሩ በግራ ከሆነ ፈጥናችሁ ንስሐ ግቡ። ጊዜ የለም። እኛ በእግዚአብሔር የምናምን ክርስቲያኖች ተከታታይነት የነበረውን የትምህርታችንን ጭብጥ መልእክት ስናጠቃልለው በአዳም ዘር አንድ የሆነውን የሰው ልጆችን አብሮ መኖር በዘረኝነት መንፈስ ልዩነት አድርገን መከፋፈልና መጠላላት የለብንም። ምክንያቱም በአንዲት ኢትዮጵያ ሀገራችን በፍቅሯ ሰንሰለት ተሳስረናልና ነው። እኛ በእግዚአብሔር የምናምን ክርስቲያኖች መምህራንን በቅርበት ስለምናውቃቸው አንኩራራባቸውም። ምክንያቱም መምህራችን አንዱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና። እኛ በእግዚአብሔር የምናምን ክርስቲያኖች በባለሥልጣናትና በወገኖቻችን ጭምር አንመካባቸውም። ምክንያቱም መመኪያችን ዘላለማዊው አባታችን ልዑል እግዚአብሔር ብቻ ነውና። ይሄ ነው። ነገር ግን በአንደኛ ጴጥሮስ ምዕራፍ 2 ቁጥር 13 ላይ ስለ ጌታ ብላችሁ ለሰው ሥርዓት ሁሉ ተገዙ፣ ለንጉሥም ቢሆን ከሁሉ በላይ ነውና፣ ለመኳንንትም ቢሆን ክፉ የሚያደርጉትን ለመቅጣት በጎ የሚያደርጉትን ለማመስገን ከእርሱ ተልከዋልና ተገዙ እንዳለ ገዢዎችን መኳንንቱን የሾማቸው ማን ነው? ያለ እግዚአብሔር ቅዱስ ፈቃድ ባለሥልጣናት ገዢዎች አልተሾሙም። እግዚአብሔር ነው የሾማቸው። እግዚአብሔር የሾማቸው ስለሆነ ለበጎቹም ለክፉዎቹም በፍቅርና በፍርሃት እንገዛላቸዋለን፣ እናከብራቸዋማለን። ከዚህ እውነተኛ ትምህርት ወጥተን ግን አንመካባቸውም፣ አንሰግድላቸውም። ምክንያቱም ሰው ናቸውና መመኪያ አንዱ አምላክ ልዑል እግዚአብሔር እርሱ ብቻ ነውና። ይሄ ነው የመጽሐፍ ቅዱስም ቃል፣ የአባቶቻችን ነቢያት ሐዋርያቱ ትምህርት፣ የቅዱሳኑና የሰማዕታቱ የነቢያቱ ትምህርት፣ እውነቱ ትምህርቱ ይሄ ነው። ልንቀበለው ይገባል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 31 ላይ የሚበልጠውን የጸጋ ስጦታ በብርቱ ፈልጉ በሚል ርዕስ ነው ትምህርታችንን መሪ አድርገን ያዝነው። እዚሁ ላይ እንቋጨዋለን። በሚቀጥለው ጊዜ ግን በሌላ ትምህርት እስክንገናኝ ድረስ ለዛሬው የዚህ ዋና ርዕስ ትምህርት እዚሁ ላይ ተቋጭቷል፣ ተፈጽሟል። እያስተማረን የመከረን ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።